ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 21 2018 ዓ.ም በዛሬው መረጃ ሰዓታችን በህወሓትና በፌዴራል መንግስት መካከል የነበረው ብቸኛ የግንኙነት ገመድ ዛሬ መበጠሱን በተመለከተ፣ ብሪታንያ ዜጎቿ ወደ ኤርትራ እንዳይሄዱ ስለማስጠንቀቋ፣ ራሽያ ለኢራን ድሮን ልታቀርብ መስማማቷን በተመለከተ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በሀገራችን ኢትዮጵያ የወንድማማቾች ጦርነት ተብሎ የሚጠራው የአስከፊ መቅሰፍት ካስከተለው ሰቆቃ ገና ሳናገግም አሁን ደግሞ በትግራይ ክልል ውስጥ የሚታየው አዲስ የፖለቲካ ፍጥጫ ሌላ የጦርነት ደመና እንዲያንዣብብብን እያደረገ ይገኛል። ህወሓት በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ፈርሷል ብሎ ማወጁ በሰላም ስምምነቱ አማካኝነት የተገኘውን የሰላም ጭላንጭል አደጋ ላይ የሚጥል ክስተት ሆኗል። ለኛ ለተራ ዜጎች ይህ የመንግስት መፍረስና የግንኙነት ገመድ መበጠስ ሌላ ዙር መፈናቀል፣ ረሃብና እንባ እንጂ የስልጣን ባለቤትነት ትርጉም የለውም። በሰላም ስምምነቱ አማካኝነት አሁንስ ይብቃም ብለን መተንፈስ ስንጀምር በሹማምንቱ መካከል የሚደረገው የወንበር ሽሚያ ግን አሁንም ህዝቡን የመደራደሪያ ካርድ እያደረገው ይገኛል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት የፌዴራል መንግስት የጊዜያዊ አስተዳደሩን ፕሬዝዳንት ጀነራል ታደሰ ወረደን ስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን የሰላም ስምምነት የሚጥስ ነው። በዚህም ምክንያት ጊዜያዊ አስተዳደሩ ህጋዊ መሰረቱ አብቅቷል ባይ ናቸው። ህወሓት ከ6 ዓመት በፊት በ2012 ዓ.ም የተመረጠውና በጦርነቱ ምክንያት ታግዶ የቆየውን የትግራይ መንግስት ምክር ቤት ወደ ስራው እንዲመለስ ወስኗል። ይህ ውሳኔ በብዙዎች ጥያቄ ያስነሳል። 40% የሚሆነው የክልሉ መሬት አሁንም በሌሎች ኃይሎች ቁጥጥር ስር ባለበት፣ ህዝቡ በከፋ የምግብ እጥረትና በመሰረታዊ አገልግሎት እጥረት እየተሰቃየ ባለበት በዚህ ወቅት የየትኛው ምክር ቤት ነው ተመልሶ የሚመጣው የሚለው ጥያቄ የብዙዎች ጥያቄ ሆኗል። ህወሓት አዲስ ፕሬዝዳንትና ካቢኔ ለመሰየም መወሰኑ በክልሉ ውስጥ ሁለት መንግስታት እንዲፈጠሩና ይህም ወደ አላስፈላጊ ግጭት እንዲያመራ በር የሚከፍት ነው። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ይህንን የህወሓት ውሳኔ በጽኑ ተቃውመውታል። ድርጊቱ የፕሪቶሪያውን የሰላም ስምምነት የሚያፈርስና ወደ አዲስ ጦርነት የሚያመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ ስራውን እንደሚቀጥል ቢገልጹም በህወሓት በኩል የሚሰነዘረው ሰላማዊ ዲሞክራሲያዊ ርክክብ ካልተደረገ ስህተት ይፈጠራል የሚለው ማስጠንቀቂያ ግን ነገሩ ከቃላት ፍጥጫ አልፎ ወደ ኃይል እርምጃ ሊያመራ እንደሚችል ፍንጭ ይሰጣል። የዚህ ውዝግብ መነሻ አንዱ ምክንያት የሆነው የፌዴራል መንግስት ፕሬዝዳንት ታደሰ ወረደን የስልጣን ዘመን ለማራዘም ያወጣው ደንብ ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ ብሌኒ ስዩም መጀመሪያ ላይ የተጠቀሰው ደንብ በስህተት እንደሆነና እንደሚስተካከል ቢገልጹም ይህ አይነቱ የቢሮክራሲ ግፊት በቆሰለው ፖለቲካ ውስጥ ቤንዚን የመጨመር ያህል ሆኗል። ስህተቱ ቢታረምም በህወሓትና በጊዜያዊ አስተዳደሩ መካከል የተፈጠረው የግንኙነት ስንጥቅ ለማከም ግን አልተቻለም። ይህ ትርጉም የለሽ ጦርነት በብዙ ሺዎች የሚቆጠሩ ወጣቶችን የበላ፣ እናቶችን ያለ ጧሪ ቀባሪ ያስቀረ፣ የሀገርን ሀብትና ንብረት ያወደመ ነው። ዛሬ ላይ ሆነን ስናየው ያ ሁሉ መስዋዕትነት የተከፈለው ለዚህ አይነት የወንበር ሽኩቻ ነው ወይ ብለን እንድንጠይቅ ያስገድደናል። በአንድ በኩል ስልጣን በምክር ቤት በኩል ካልመጣ አልቀበልም የሚል ቡድን፣ በሌላ በኩል ደግሞ በስምምነቱ የተገኘውን ስልጣን አልለቅም የሚል አስተዳደር፣ በመካከላቸው ግን ደሙን የሚገብረው የሚራበውና የሚሰደደው ያ መስኪኑ የትግራይና የኢትዮጵያ ህዝብ ነው። ጦርነት በድል አድራጊነት የሚያበቃ ታሪክ አይደለም። በተለይም በወንድማማቾች መካከል ሲደረግ ሁለቱም ተሸናፊዎች ናቸው። አሁን በትግራይ ክልል ውስጥ እየታየ ያለው የፖለቲካ ክፍፍል ወደ ወታደራዊ ግጭት ካመራ ትርፉ ሌላ ውድመትና የአገሪቱን ሉዓላዊነት አደጋ ላይ መጣል ብቻ ነው። አሁን ላይ ለኢትዮጵያ ህዝብ የሚያስፈልገው አዲስ ጦርነት አዋጅ ሳይሆን የተጀመረውን የሰላም ሂደት ፍሬ አፍርቶ የተፈናቀሉት እንዲመለሱ፣ የተራቡት እንዲጠግቡና የወደሙ መሰረተ ልማቶች ሲገነቡ ማየት ነው። ፖለቲከኞች ስለ ህጋዊነትና ስለ ስልጣን ዘመን በሚከራከሩበት ወቅት ስለ ህዝቡ ሰቆቃና ስለ አገር ህልውና ሊያስቡ ይገባል። የግንኙነቱ ገመድ መበጠስ ለሹማምንቱ የፖለቲካ መግለጫ ብቻ ሊሆን ይችላል። ለኛ ለኢትዮጵያውያን ግን የህይወትና የሞት ጉዳይ ነው። ኢትዮጵያ ከእንግዲህ ሌላ ደም መፋሰስ የምትሸከምበት ትከሻ የላትም። ስለዚህም ሁሉም ወገኖች ከግልና ከቡድን ጥቅማቸው ይልቅ የህዝብን ደህንነት አስቀድመው ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ህዝቡ እየተማጸነ ነው።
የብሪታንያ የውጭ ጉዳይ መስሪያ ቤት እንደ አውሮፓውያን አቆጣጠር ኤፕሪል 27 2026 ባወጣው መመሪያ የዩናይትድ ኪንግደም ዜጎች ወደ ኤርትራ የሚያደርጉትን ማንኛውንም አላስፈላጊ ያልሆነ ጉዞ እንዲያቆሙ አሳስቧል። ይህ ውሳኔ የተላለፈው በቀይ ባህር ቀጠና ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መጨመሩን እና በኢትዮጵያና በኤርትራ ድንበር አካባቢ ያለው የጦርነት ስጋት በማንዣበቡ መሆኑ ተገልጿል። በአፍሪካ ቀንድ ያለው የፖለቲካ ትኩሳት ዳግም ያገረሸው ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምታደርገው ጥረትን ተከትሎ ነው። የኢትዮጵያ መንግስት የባህር በር የህልውና ጉዳይ ነው በሚል የያዘው አቋም በኤርትራ በኩል እንደ ሉዓላዊነት ስጋት ተወስዷል። በተለይም ታሪካዊቷን የአሰብ ወደብን የተመለከቱ ንግግሮችና በሁለቱ ሀገራት ድንበር አካባቢ እየታዩ ያሉት የጦር ኃይሎች እንቅስቃሴ ቀጠናውን ወደ አዲስ ጦርነት ሊከቱት እንደሚችሉ ዓለም አቀፍ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ኤርትራ በበኩሏ የድንበር ደህንነቷን ለማስጠበቅ በሚል መጠነ ሰፊ ወታደራዊ ዝግጅት እያደረገች ሲሆን ይህ ሁኔታ በሁለቱ ሀገራት መካከል የነበረውን ሰላምም ጦርነትም የሌለበትን ሁኔታ ወደ ግልጽ ግጭት የመቀየር እድሉ ሰፊ ሆኗል። የብሪታንያ መንግስት ማስጠንቀቂያ በተለይም ከኢትዮጵያ ጋር በሚያዋስኑ ድንበሮች አካባቢዎች እስከ 25 ኪሎ ሜትር ርቀት የድንበር አካባቢዎች እና በባህር ጠረፍ አካባቢዎች ላይ ያተኮረ ነው። የቀጠናው ቀውስ በሁለቱ ሀገራት ፍጥጫ ብቻ የተገደበ አይደለም። በመካከለኛው ምስራቅ ካለው የእስራኤልና ኢራን ጦርነት ጋር ተያይዞ የኢራንና የሁቲ ታጣቂዎች በቅርቡ ባወጡት መግለጫ እስራኤልና አሜሪካን በኢራን በጋዛና በሊባኖስ ላይ የሚያደርጉት ወታደራዊ ዘመቻ ካላቆሙ የቀይ ባህርን የንግድ መስመር ሙሉ በሙሉ እንዘጋለን በሚል ማስጠንቀቂያ ሰጥተዋል። ይህ ዛቻ በዓለም አቀፍ ንግድ ላይ ከፍተኛ መቃወስ ሊፈጥር የሚችል ሲሆን በአሜሪካና ብሪታንያ መሪነት የሚንቀሳቀሱት ጥምር ጦር በሁቲ ላይ የሚወስዱትን እርምጃ አጠናክረው እንዲቀጥሉ አድርጓቸዋል። ይህም ዓለም አቀፋዊ ፍጥጫ ኤርትራን ለከፍተኛ የጸጥታ ስጋት አጋልጧታል። የአፍሪካ ቀንድና የቀይ ባህር ቀጠና በአሁኑ ወቅት በዓለም ላይ ከፍተኛ የጦርነት ስጋት ካለባቸው አካባቢዎች አንዱ ሆኗል። የኢትዮጵያ የባህር በር ፍላጎት፣ የኤርትራ መከላከያ ስልትና የኢራን ሁቲ ወታደራዊ ዛቻ ተዳምረው ቀጠናውን ፈንጂ ላይ እንዳለ በርሜል አድርገውታል። የዓለም አቀፉ ማህበረሰብ በተለይም የአፍሪካ ህብረትና የተባበሩት መንግስታት ድርጅት በኢትዮጵያና በኤርትራ መካከል ያለውን ውጥረት በሰላም መንገድ ለመፍታት ጥረት እንዲያደርጉ ጥሪ እየቀረበ ነው። ሆኖም ግን እስካሁን በሁለቱም ወገኖች በኩል የሚታዩ ምልክቶች ለዲፕሎማሲያዊ መፍትሄዎች ያላቸው ዝግጁነት አነስተኛ መሆኑን ያሳያል። ብሪታንያ ዜጎቿ ከኤርትራ እንዲርቁ ያስጠነቀቀችው ይህንኑ እውነታ ከግምት ውስጥ በማስገባት ሲሆን ሌሎች የምዕራባውያን ሀገራትም ተመሳሳይ እርምጃ ሊወስዱ እንደሚችሉ ይጠበቃል። በቀጣዮቹ ሳምንታት የሚታዩ ወታደራዊ እንቅስቃሴዎች የቀጠናውን የወደፊት እጣ ፈንታ የሚወስኑ ይሆናሉ። በመካከለኛው ምስራቅና በዓለም አቀፉ ጂኦፖለቲካዊ መድረክ ላይ የሚታዩ ለውጦች አዲስ ምዕራፍ እየያዙ መጥተዋል። የኢራን መከላከያ ሚኒስቴር ባወጣው መግለጫ ዩናይትድ ስቴትስ ለበርካታ አስርተ ዓመታት የነበራትን ብቸኛ የፖሊሲ አውጪነት ሚና ማክተሙን በይፋ አውጇል። ይህ መግለጫ የወጣው ቀጠናው በወታደራዊ ዝግጁነትና በዲፕሎማሲያዊ መቀዛቀዝ ውስጥ ባለበት ወቅት መሆኑ ጉዳዩ የዓለም አቀፍ መገናኛ ብዙሃን ዋነኛ አጀንዳ አድርጎታል። የኢራን መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ራዛ ላይ ኒኪ በሻንጋይ የትብብር ድርጅት ስብሰባ ዋዜማ ላይ ባደረጉት ንግግር የዩናይትድ ስቴትስ ዓለም አቀፋዊ የበላይነት የሚገዳደር ጠንከር ያለ አስተያየትን ሰጥተዋል። እንደ ቃል አቀባዩ ገለጻ ዋሽንግተን በሉዓላዊ ሀገራት ላይ የራሷን የፖለቲካና የኢኮኖሚ ፍላጎት የመጫን አቅሟ ከቀን ወደ ቀን እየደበዘዘ መጥቷል ብለዋል። ዓለም አቀፋዊ የኃይል ሚዛን ከነጠላ ወገን የበላይነት ወደ ብዙሃን የኃይል ማዕከልነት እየተሸጋገረ ነው ያሉት ጀነራሉ ዋሽንግተን ህገወጥና ምክንያታዊ ያልሆኑ ያላቸውን ግፊት በአስቸኳይ ማቆም እንዳለባት አሳስበዋል። ይህ የኢራን አቋም የሚያሳየው አገሪቱ ከምዕራባውያን የሚሰነዘርባትን ማዕቀብና ጫና የመቋቋም አቅሟን ማሳደጓና አዳዲስ ዓለም አቀፍ ጥምረቶችን እንደ ብሪክስ ያሉ እንደ አማራጭ መጠቀሟን ነው። ባለፈው አፕሪል 8 የተደረሰው የተኩስ አቁም ስምምነት በቀጠናው አንጻራዊ ሰላም ያሰፍናል ተብሎ ቢጠበቅም የኢራን ወታደራዊ ባለስልጣናት ግን አሁንም በሙሉ የውጊያ ዝግጅት ላይ መሆናቸውን ገልጸዋል። ጦርነቱ ገና ፍጻሜ አላገኘም የሚለው የቴህራን ማስጠንቀቂያ በኢራን በዩናይትድ ስቴትስ እና በእስራኤል መካከል ያለውን ቁርሾ ምን ያህል ስር የሰደደ መሆኑን ያሳያል። ዲፕሎማሲያዊ ንግግሮች በቅድመ ሁኔታዎች ምክንያት መቆማቸው ግጭቱ በማንኛውም ሰዓት ሊያገረሽ ይችላል የሚል ስጋትን ፈጥረዋል። በተለይም በሶሪያ፣ በሊባኖስ እና በየመን የሚንቀሳቀሱ የኢራን ደጋፊ ኃይሎች መገኘት እና የአሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ ሁኔታውን አስከፊ አድርገውታል። በሌላ በኩል የአውሮፓ የደህንነት ተቋማት ያወጡት ሪፖርት
ሪፖርት ለውጥረቱ ሌላ መልክ ሰጥተውታል። ሩሲያ እጅግ ዘመናዊ የሆኑ በቴክኖሎጂ የላቁ ሰው አልባ የጦር አውሮፕላኖችን ለኢራን ልታቀርብ ነው የሚለው መረጃ በምዕራባውያን ዘንድ ከፍተኛ ድንጋጤን ፈጥሯል። ሞስኮ ይህንን ዝውውር በይፋ ብታስተባብልም በዩክሬን ጦርነት ወቅት የታየው የኢራንና የሩሲያ ወታደራዊ ትብብር ስጋቱ እውነትነት እንዲኖረው አድርገዋል። እነዚህ ድሮኖች ለኢራን የሚሰጡ ከሆነ በኢራንና በእስራኤል መካከል ያለው የአየር ኃይል ሚዛን ሊቀይር እንደሚችል ይገመታል። ይህ ደግሞ አሜሪካ በቀጠናው ያላትን ወታደራዊ የበላይነት የሚገዳደር ተግባር ነው። የኢራን መግለጫና የቀጠናው ወታደራዊ ዝግጅት የሚያመለክቱት ዓለም አቀፉ ፖለቲካ ወደማይታወቅ ውጥረት እያመራ መሆኑን ነው። ዋሽንግተን የኢራን ንግግር እንደ ፕሮፓጋንዳ ብትመለከትም በተግባር ግን የዓለም የኃይል ማዕከላት ወደ ቻይናና ሩሲያ እያጋደሉ መምጣታቸው የማይካድ እውነታ ሆኗል። የሻንጋይ የትብብር ድርጅት ስብሰባ ውጤት አሜሪካ በቀጠናው ለሚኖራት ቀጣይ እርምጃ ወሳኝ ምላሽ የሚሰጥ ይሆናል። እስከዚያው ግን በዲፕሎማሲና በወታደራዊ ፍጥጫ መካከል ያለው ቀጭን መስመር እንደተጠበቀ ይቆያል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።